እናንተ እንዴት ናችሁ? ደህና ናችሁ? በመጀመሪያ ግን ቻናሌን ሰብስክራይብ አድርጉ። ውዶቼ፣ ማሮቼ፣ ፍቅሮቼ ማለት ነው። ቻናሌን ሰብስክራይብ ስለማታደርጉ ነው መጀመሪያ ስገባ ማለት ነው። ሰብስክራይብ አድርጉ ያልኳችሁና ሰብስክራይብ አድርጉ። እሺ። ዛሬ የመጣሁበት እንግዲህ አንዳንድ ነገር የታዘብኩት ነበረ ማለት ነው። እሱ ምንድን ነው ምናምን ነገር ባይዘዌ ያው ዘዋሪ ነኝ። በየቦታው መዞር በቃ እግሬ ረዥም ነው። እረ እንደሆነስ ምን ጉድ ነኝ በየቦታው ዞራለሁ። እና እንግዲህ የተንቢ ላይቭ ላይ ስለነ የተንቢና ስለና አብርሽ ላወራ ነው የመጣሁት። የተንቢ ላይቭ ላይ ስትገባ እንግዲህ ስለ አብርሽ ሁለተኛ ሚስት ማግባት ምናምን ለምን ዝም አልሽ ምናምን የሚል ኮመንት በጣም ብዙ ነገር ያለው እና ደግሞ አብርሽ ሚስት ሲያገባ ለምን ዝም አልሽ ሁለተኛ ሲያገባ ምናምን እያሉ በጣም ብዙዎች የተንቢን ጥያቄ ሲጠይቋት አየሁኝ። እሷ ላይቭ ላይ ገብታ ባይዘው እሱ የስራው ሰው በነገራችን ላይ እሷ የስራ ሰው ናት። አሁን ከሚዲያው ወርቃለች። እኔ ሚዲያ ላይ በውሸት ነገር ሰርቼ ገንዘብ አልፈልግም፣ ምክንያቱም አይባረክልኝም፣ በላቤ ነው የምሰራ። ስለዚህ የስራ ሰው ነኝ እኔ። ስለማንም ዩቲዩበር አይመለከተኝም፣ አያገባኝም። እነሱ እንደዚህ ይባልጋሉ ብዬ አይደለም እኔ ዩቲዩብ የከፈትኩላችሁ። እንኳን እነሱን ልናገር አሁን እኔ ለራሴ ታምም ያለው እኔ ጸበል የሚወስደኝ ያስፈልገኛል ስትል እንግዲህ ቅሬታዋን ተናግራለች ማለት ነው። እና እኔ አንዳንድ ኮመንታተሮች ግርም ትሉኛላችሁ። በይዘው እሷ ምን ታድርግ አሁን? እሷ የስራ ሰው ናት። ኢትዮጵያ ላይ እንደምታውቁት ንግድ ስትጀምሩ ጋይስ በጣም መከራ ነው፣ መከራ ታውቃላችሁ። ትንሽ ስተት ሲኖር የኛ ሰው አያገናዝብም። እረች እህታችን እስኪ ስደት ነው የመጣችን አበረታታት ምናምን ተስራ እንለፋት የሚል ሰው የለም። ትንሽ ነገር ከጠፋ የእሷን ስም ይዘው ምናምን ያዛሉ። አዝዘው ደግሞ ሰው ብሎክ ወዘተ የተለያየ ነገር ያደርጋሉ። ገባችሁ? እና እሷ በእንደዚህ አይነት ነገር ተወጥራ አብርሽ እየሸቀለ ነው። ስለዚህ አብርሽ ምን ታድርገው? አሁን ለምሳሌ እሷ የተንቢ አብርሽ እንዲያርጎ ወንድምሽ እንዲያርጎ ምናምን እንኳን አብርሽ ቀርና የገንዘብ ወንድሟ ራሱ አሁን አልሰማትም። የአብርሽን ፈለግ ተከትሎ ይኸው እየተጃጃለ ነው አይደለች? እኔ መሰለሽ ቆንጆ የሚስቱን ትቶ ምናምን ነገር ሌላ ሴት ጋር ተረት እየተጫወተ ነው። እና እኔ ግርም ትሉኛላችሁ አንዳንድ ሰዎች። ተንቢ አይመለከታትም በይዘው እዚህ ጋር ማለት ነው። እነሱ እየሸቀሉ ነው። ይስሩ። በይዘው ዩቲዩብ ገንዘብ ይቆጥራል። እኔ በነገራችን ላይ ይስሩ፣ ምንም አይደለም። ይሄ ሁሉም ነገር ድራማ ነው። በነገራችን ላይ ሁሉም ነገር ድራማ ነው። እኔ እውነት አይመስለኝም። ይቅርታ አድርጉ። የፈለገው ነገር ቢሆን ሁሉም ድራማ ነው። ነገር ግን ያው ገንዘብ የሚቆጥርላቸው ሲታይ ነው ጋይስ። ካልታየ ዩቲዩብ ቢሆንኛ ስንት ቪዲዮ እንለቃለን ስለማታዩልን በወር በሶስት ወር በአራት ወር ነው እኛ ደሞዝ የሚከፈለን ዩቲዩብ ታውቃላችኋል። እንደነሱ በወር አናገኝም። ለምን እናንተ አታዩልንም? እኛን አታበረታቱንም ማለት ነው። ይሄን ያለው ነገር። ስለዚህ የተንቢ ምንም ታደርጋቸው ነገር የለም። የተንቢ ቤት ኪራይ ያለባት ብዙ ነገር አለባት። ግብር አለ እንደምታውቁት፣ የሰራተኛ ደሞዝ አለ። እሱ ራሱ አንድ ሀሳብ ነው። ይቅርታ አድርጉልኝና እንኳን እሷ ስለና አብርሽ ሀሳብ አስተያየት ልትሰጥ ይቅርና ማለት ነው። በይዘው አይደለም የተንቢ እናት አባቱን ራሱ አብርሽ አይሰማም። ይቅርታ አድርጉልኝና እውነት ለመናገር ለምን አትሉኝም? ለምን ብትሉኝ ማለት ነው አሁን በባህል ራሱ አልሄደም አይደል? በባህል ሄዶ ራሱ አልጠየቀም። መጠየቅ ነበረበት። እናት አባትን መጠየቅ ነበረበት በባህል አይደል እንዴ? ስለዚህ በባህል ሄዶ አልጠየቃቸውም እና አልጠየቃቸውም። ስለዚህ የተንቢ ወላጅ አይደለችም፣ እናት አባት አይደለችም። በቃ ዩቲዩብ ከፈተችላቸው የሚሰሩ መስሏት በቃ ከከፈተላቸው ከፈተችላቸው። እነሱ ህፃን አይደሉም። ከ18 ዓመት በላይ የሆነው ህፃን አይደለም እነሱ ይቅርና ትናንት ተወልዶ 10 ምናምን ዓመታቸው እኛ አስተያየት እንድንሰጣቸው አይፈልጉም። የገንዛ እህቶቻችን ወንድሞቻችን ስንት ነገር መስዋዕት የከፈልንላቸው አይደለም። እሱ ያጎት ልጅ ነው እና ስለዚህ የተንቢ ምንም የምታደርገው ነገር የላትም ጋይስ። እውነቴን ነው የምላችሁ። የተንቢ አትበሏት ምንም። እና ያው ያለው ነገር ይሄ ነው። እኔ የታዘብኩት ነገር አንዳንድ ነገር የታዘብኩት ነገር ስላለ ነው ማለት ነው። እንዴት ነው ወይኔ ማዲያት ጋይስ ሰታዩት ሚኒ ማዲያት ራሱ የአረብ ሀገር ኑሯችን ይሄ ነው። ባይዘው የማታውቁት አረብ ሀገር እህቶቻችን ወንድሞቻችን አረብ ሀገር ካልመጣን ያዙ ይልቀቁኝ እሪ ምናምን የምትሉት ሰዎች ይሄ ነው። እሺ እኛ አረብ ሀገር የምንኖረው እንደዚህ እየሰራን እንደዚህ ፍግት እያለን ነው እያንዳንድሽ ማለት ነው የምንኖረው። ስለዚህ አረብ ሀገር ማለት ይሄ ነው ለማታውቁት። ኦኬ ናው አረብ ሀገር ትያለሽ እያንዳንድሽ። አረብ ሀገር ባይዘው ስንት መከራ አለ መሰላችሁ እናንተ። ያላየ ሰው ግልግል ያቃላታችሁ። ፀጉራችን ሄዶ ፀጉራችን ራሱ እንዴት እንደሄደ አያችሁት? ወይ እኔማ ፀጉሬ ብቻ ሳይሆን ማዲያት ራሱ በጣም እኮ ነው ቂቅ ያደረገኝ። እና እንዴት ናችሁ? ደህና ናችሁ ጋይሶች? ውዶች፣ ማሮች፣ ፍቅሮች። እኔ የምለው ቻናሌን ግን ሼር የማታደርጉት ለምንድን ነው? ጥያቄ ልጠይቃችሁ። ቻናሌን ታዩታላችሁ፣ ሰብስክራይብ አታረጉም። ሰብስክራይብ ስሞልቻለሁ እግዚአብሔር ይመስገን፣ ግን ላይክ አድርጉኛ። ላይክ ካስታረጉት ባይዘው ሼር ያደርግልኛል ዩቲዩብን ታውቃላችሁ። እና
እንደዛ ነው እላችኋለሁ። ሌላ ምን ልላችሁ ነበረ? ሌላ እንኳን ይበቃኛል ይሄን ያልካልኳችሁ። ስለዚህ ሰብስክራይብ አድርጉ። አሁን ላፕቶፕ ያለው ሰው የለም ግን ዲያስፖራ አሁን ምን አለ አንድ ዲያስፖራ ላፕቶፕ ያለው ቢኖርና ቻናሌን ሼር ቢያደርግ እንትን ሰዓት ቢያጫውትልኝ ወይኔ ሰዓት ቢያጫውትልኝ ላፕቶፕ ያለው ሰው ላፕቶፕ ያላችሁ ሰዎች ማለት ነው ብታጫውቱልኝ በጣም ነበር የምወዳችሁ። ሙትት ብዬ ነበር የምወዳችሁ ግን እናንተ አታጫውቱልኝም። እና እንዴት ናችሁ? ደህና ናችሁ? ለማንኛውም ይሄ ያለው ነገር ማለት ነው። በተረፈ ግን እንዴት ናችሁ? ደህና ናችሁ? ሀሽ ወይና ናችሁ? እነ ሸቃሌት እና ሸቃሎች እያላችሁ አለናለን። እኛም እንግዲህ አለንላችሁ ከመደምኩሽ። አሁን ፀጉሬ ላበጥር ነው ፀጉሬ ምናምን ነው ብዙ ወሬ ያላወራባችሁም ያለው ነገር ይሄ ነው። በተረፈ ግን ሁላችሁንም ከልብ ነው የማመሰግነው። ሀሳብ አስተያየት ካላችሁ እንቀበላለንም እና የዛሬው ቡጨቃ ይሄን ይመስላል እላችኋለሁ። ይሄን ከቦጨቋችሁ ይበቃችኋል። አይዘው ዝናብ እየጣለ ስለሆነ እኛ ጋር ማለት ነው። እኔ የመጀመሪያ በዚህ ወቅት ዝናብ ሲጥል ሳይ እግዚአብሔርን በፊት እኮ እንደዚህ አልነበረም። አሁን በቃ ዝናብ ነው የሚጥለው ማለት ነው በየጊዜውና የመጀመሪያ ነው ዝናብ ሳይ ማለት ነው። ምንም ማድረግ አይቻልም። በተረፈ ግን ይሄን ያለው ነገርና ሰላማችሁ ብዙ ትርፍርፍ ይበልልኝ። ሊሄድ ነው የሆነ ቦታ ሄጄ ቤት ላጸዳ ነው እላችኋለሁ። ያው ቤት ላጸዳ ነውና ሀሳብ አስተያየት ኮሜንት ላይ አስቀምጡልን፣ እንቀበላችኋለን። እና ይሄ ነው። አመሰግናለሁ። ፈጣሪ ኢትዮጵያ ሀገራችን ሰላም ያርግልን። ጦርነት ምናምን ሁሉ ነገር ብቅጥቅጥ ያርግልን። እሺ ኢንሻአላህ ሁሉ ኢንሻአላህ አይበቃኝም ምን ያልከው ሰላማችሁ ብዛለኝ። ላይ ማታ ልንገናኝ እንችላለን። ባይዘው